ሰላም ሰላም የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እነሆ ኖላዊቶችን ይዤላችሁ መጥቻለሁ በድጋሚ ማለት ነው። ወይዘሮ ሜላት የቀረበላት የስራ ድርሻ በድጋሚ ልቀበለው አልችልም፣ ሙዘከር ምን አስቦ ነው እንደዚህ የሚለኝ እያለች አቶ ሙዘከር የፈለጋት ወይዘሮ ሜላትን እውነት ለስራ ብቻ ነው ወይስ ደግሞ ለሌላ ነገርም ነው? ምክንያቱም እንትና ኢዩኤል እንግዲህ እያመጣ ለት ያለው እሷን እየተከታተለ እንደዚሁም ደግሞ ከዚህም በፊት ያቀረበላትን ጥያቄ አልቀበልም፣ ከስራዬ ውጭ ሌላ ነገር ለክብሬ ምን ያህል እንደምጨነቅ ታውቃለህ። ስለዚህ ከዚህ ውጭ ደግሞ ነይ ምሳቤ ነይ ቡና ጠጭ እያላችሁ አደውሉልኝ፣ ለስራም እንዲናወራ ነው እዚህ ምሳ እየበላን የጠራንሽ ብለው ይሏታል። እሷም ደግሞ በፍጹም ይሄ ሊሆን አይችልም፣ ከዚህም በፊት ከስራዋ ከደሞዟ ሌላ ጠቀም ያለ ብር አቶ ሙዘከር ለወይዘሮ ሜላት ስለሰጣት እንደ ስጦታ አድርገሽ ቁጠሪው ስላላትም ይሄንንም ለማመስገን ያህል ነው ብሎ ስላላት አሁን ደግሞ ሙሉ ለሙሉ ድርጅቱን ባንቺ ስም ላዙርልሽ ብሏታል። ይሄን ያላት ምክንያት ለምን ይመስላችኋል? እውነት ሙዘከር በስራዋ ወዷት ነው ወይስ ደግሞ ፍቅር ሽው ብሎት ነው? ይሄንን እንግዲህ ኢዩኤልም ወይዘሮ ሜላት እንደዚህ ናት፣ ቁጡ ሴት ናት። ምክንያቱም ጸባዋን ቀስ እያልክ ነው የምትረዳው። ስለዚህ ልከተላት አሁን ብሎ ተነስቶ ይሄዳል። ኢዩኤል እና ሙዘከር አንድ ላይ ባልደረባና ባለ እንትን ቢሆኑም አለቃ ቢሆኑም ሁለቱም ግን ወይዘሮ ሜላት ሊዋጥላት አልቻለም። እሷም አሻፈረኝ ምሳዊ ቅርቤ ብላ ተነስታ ወደ ቤቷ ሄዳለች። እንደዚሁም ደግሞ ምላሴ ያፈቀረችው ልጅ ጫማ የሚጠርግበት ድረስ እየተመላለሰች እሱ ግን ሊረዳት አልቻለም። ፍቅር የአሲር እህት ወደ ምላሴ ጋር ትሄድና እንዴ ፍቅር መጣሽ ብሎ ሰላም ብሏት ፍቅር እንዴት ነሽ ጠፋሽ ሲላት ፍቅር ነው እንዴ ያልካት ብላ ተነስታ ተቆጥታ ወደ ቤቷ ትሄዳለች። ምላሴም ግራ ገብቶት እንዴ ርብቃ ወዴት ነሽ እያለ ይጠይቃታል። አይ የትም። ሰላምም ደግሞ ክትክት ብላ ትስቅና ጫማ መጥረጓን ትጀምራለች። ምን ነው ችግር አለ እንዴ እኔን የምታፈጥብኝ ብላ ልጅቱ ያማታል እንዴ ብላ ትላለች። ፍቅር በአሁኑ ሰዓት ላይ ከነ ወይዘሮ ሜላት ልጆች ጋር ቅርርብ አምጥታለች በትንሽ ጊዜ። ምክንያቱም ሀናም ወደ ቤተሰቦችሽ ጋር እባክሽን ተመለሽ እያለ ኖላዊት ይጠይቃታል። ሀናም ደግሞ በፍጹም ወደዛ ቤት ስገባ አባዬን ይታመማለሁ፣ በሽተኛ የሆንኩ ነው። ስለዚህ ለእኔ የምታስብና የምትወዴ ከሆነ ወደዛ ቤት ሂጂ ብለህ አትጠይቀኝ ብላ ትለዋለች። ሀና በዚህ ሰዓት ላይ አሲርንም እያስታወሰች እያብሰለሰለች ትገኛለች። አሲርም ደግሞ አንድ ላይ ሲገናኙ እውነት ለመናገር የሆዳቸውንም የፍቅራቸውንም አያወሩም። ከልብ ቆም ብለው ተነጋግረው ነገርን ፈተው አብረው ቢሆኑ ጥሩ ነበር። እነሱ ግን በተገናኙ ቁጥር ጸብ እንጂ ሌላ ነገር ምንም ነገር ይዘው አይመጡም። ሀናና አሲር በዚህ ሰዓት ላይ ስራውን በሀና ፍቅር እየታወረ ስለሆነ ስራውን ከተወው ሳምንታትን አስቆጠረ። ተምቹም ደግሞ ከዚህ በኋላ እውነቴን ነው ስራህን ካልሰራህ ከኔ ጋር ትጣላለህ፣ የኔና ያንተ ጉዳይ ስጋ ያበቃለታል ብሎ ይለዋል። ይህንን ካልሰራህ እናንተ ይቀርብናል እያለ ይለዋል። እሱም ደግሞ ግራ ስለገባው ምንድን ነው የማደርገው? ቆይ ችግሩ ምንድን ነው? ከኔ ጋር ያለ ችግር ይህን ልትነግረኝ ትችላለህ ወይ እያለ ያብሰለስላል። እሱም ግራ ስለገባው ምን ለማለት ፈልገህ ነው? ይህንን ስራህን ካልሰራህ ከዚህ በኋላ የኔና ያንተ ጓደኝነት እዚህ ጋር ያበቃል ብሎ ይላል። ተምቹ ያመጣለትን ሀሳብ ለአሲር ለጓደኛው ስትጃጃል ማየት አልፈልግም። እኔን የምትመክር ልጅ ከራስህ አልፈህ ሰውን የምትመክር ልጅ ዛሬ ላይ በአንዲት ሴት ፍቅር ወድቀህ እንደዚህ ስራህን መተው ምን ይሉታል ብሎ ይቆጣሃል። ከዚህ በኋላ ግን እውነት ለመናገር በስነ ስርዓት ስራህን ትሰራለህ። ሀና ናት፣ የራሷ ጉዳይ ገደል ትግባ ከፈለገች እያለ ይነግረዋል። እሱም ደግሞ ግራ ስለገባው በዚህ ሰዓት ላይ የሚያደርገው ነገር ያጣል። ምክንያቱም አሲር ኖላዊትንም ሄዶ ቢያማክረው አንተ ወንድ ልጅ ነህ፣ ቀስ ብለህ ሀነዬን እኮ ብታዳምጣት ብታናገራት ትረዳሃለች ብሎ ይለዋል። እሱም ግራ ስለገባው ይሄ ማድረግማ አልችልም፣ በፍጹም ቀስ በቀስን ያደርገዋለሁ፣ ግን ይህንም በማስመልከት እያንዳንዱ ነገር እምልህን ነገር ማድረግ አለብህ እያለ ሲለው ግራ ገብቶ ስለነበር ጉድ ይህንንም ነገር እንዴት ማስታወል ያቅተኛል? ቆይ እሺ እኔ ምን ላድርግ እያለ አሲርም ብቻውን ያወራል። ሀናን ለማናገር ኤላ ወደ ቤቷ ይሄዳል።
ሀናንም ደግሞ እባክሽን ይሄ ልጅ እየተጎዳ ነው፣ ስራውንም እንዲጀምር መንስኤ የምትሆኚው አንቺ ነሽ። ስለዚህ ይቅርታ አድርጊለትና ወደ ስራው የሚመለስ አንቺም ደግሞ ተረጁ ብሎ ሲላት፣ ሀናም ደግሞ እባክህን ወደ ደሴ ይዘህ ሄድ ብዬህ ነበር ድሮ፣ ግን አንተ ይዘህ ልትሄድ አልቻልክም ኤላ። ስለዚህ ምን አድርጌ ነው የምትለኝ? ከዚህ ሁሉም ነገር ይቅርብኝ ብላ ስቅስቅ ብላ ታለቅስና ከዚህ ቤት ትተኸኝ ውጣ፣ ይዘኸኝ ጥፋ ብለህ እምቢ ብለኸኛል። ስለዚህ ምን ፈልገህ ነው ከኔ ብላ ትለዋለች። እሱም ግራ ስለገባው በቅርቡ ቀን እመኝኝ ምን እንደማደርግ ይላል። በአሁኑ ሰዓት ላይ እውነት ለመናገር ሁሉም ነገር በቅቶኛል፣ ቤተሰቦቼንም ጭምር ነው ያስጠላኝ ትልና ሀናም ጥያቄዋን ታቀርባለች። ኖላዊትም እየተንገበገበና እየተናደደ ቢሆንም ሀናን ወደ ቤቷ እንድትመለስ ወይዘሮ ሜላት ትጠይቀዋለች። ወይዘሮ ሜላት እስካሁን ድረስ አንድም ነገር የማውቀው ነገር የለም፣ ግን ብትመለስ ደስ ይለኛል። ምክንያቱም ይሄ ቤትሽ ነው ሀንዬ፣ እኔ ወደ ቤትሽ፣ እኔም ስራ ይቻለሁ፣ ስራዬን እየሰራው እንኖራለን ብትላትም ሀና ልትተገብረው አልፈለገችም። ወደ ድንብላል ስመጣላችሁ፣ ድንብላልም ከዚህ በኋላ የራሴን ኑሮ እኖራለሁ፣ እናንተም የራሳችሁን ኑሮ መኖር ትችላላችሁ፣ ከዚህ በኋላ እኔም እጀምራለሁኝ እና ከዚህ ቤት የመውጣት ፍላጎቱ አለኝ ትልና ስትላቸው፣ ወይዘሮ ሜላትም በፍጹም እንዴ ሀብትሽ ይመለስ እንጂ ከወንድሜ የወሰደብሽ እቃ ይመለስ እንጂ እዛ ድረስ እዚህ ነኝ፣ ከዛ ውጭ ግን እዚህ ቤት አልቆይም ብላ ተናግራለች። ሰላምም ደግሞ እባክሽ እማዬ እኮ ከልቡ አይደለም፣ ስለዚህ ይቅርታ አድርጌላት እንጂ እንደዚህ አታድርጊ ብላ ትላታለች። እሷም ደግሞ ግራ ገብቷት እሺ እኔ ቂም አልያዝኩም፣ እንደ ልጅና እንደ እንትን ሆነን ይቅርታ ብያታለሁ፣ ግን እሳ ወንድሜ የወሰደባቸውን ንብረት መመለስ አለበት እንደምንም ብሎ። በዛ ላይ ደግሞ ወንድምሽ ነው፣ ወንድምሽን ይቅርታ ማለት አለብሽ፣ ቢያንስ ጎዳና ላይ ጥለሽዋል፣ የእናትሽ አባትሽ ልጅ ነው እያለች ሰላምም ትቆጣታለች ድንብላልን። ድንብላልም በፍጹም ይሄ ሊሆን አይችልም፣ የኔና የሱ ነገር እዚህ ጋር አብቅቷል፣ እስከ ዛሬ ድረስም ጥሩ ሰው መስሎኝ ከሀገር ድረስ አምጥቼ ማሳከሜ ብላ ትላለች። ስለዚህ ሰርቶኛል፣ ክዶኛል እያለች ትልና ተምቹም ደግሞ ቆይ አንቺ ልጅ አላበዛሽውም እንዴ? ቆይ ይህን ያህል ምን አርግ ነው የምትዩ? ከልጁ ምንድን ነው ያለሽ ብሏት ይሄዳል ማለት ነው። በዚህ የተነሳ እሱም ግራ ስለገባው አሁን ምን እንደምናደርግ ብቻ አንቺ ንገሪኝ፣ እያንዳንዱ ነገር ማስተካከል የምንችለውን ነገር ማስተካከል አለብን እያለ ተምቹም ሽማግሌ ባክሽን እሆናለሁኝ። ደምለው ማለት በጣም የሚያሳዝንና ሚስኪን ልጅ ነው። በዛ ላይ ጎዳና ላይ አውጥተሽ ጥለሽዋል፣ ይህም በማስመልከት ማስተካከል እንችላለን ሁሉም ነገር ይላታል። እሷም ግራ ገብቷት ስለነበረ ቆይ ምን ለማድረግ እየሞከርሽ ነው እያለች ግራ ይገባታል። ምክንያቱም በዚህ የተነሳ ግራ ቢገባትም ወይዘሮ ሰላምም እሷን ለመሞከር እንደዚሁም ደግሞ ለመምከር ትጥራለች። አሁን ላይ ምላሴን አብራ ተከትላ ሄዳ ስራዋን እየሰራች ትገኛለች። ወይዘሮ ሜላትም በፍጹም ይሄ ሊሆን አይችልም፣ ከዚህ በኋላ ስራውን ታቆማላችሁ፣ አንቺም ምላሴም ጥሩ ህይወት እኮ ሊኖረን ነው፣ እኔ እየሰራው እመጣለሁ፣ ድንብላል የቤትን ስራ ትሰራለች፣ እናንተም እንደዛው ታግዟት አላችሁ እያለች ስትል ድንብላልም አልፈልግም ብላለች። ላይክ ሸር ሰብስክራይብ አድርጉ ባይ